ጥላሁን ጥሩ ሰው ሊል የፈለገው ነገር እውነት እንዳልሆነ ገብቶታል። ባሳለፈው የሕይወት ልምዱ ያገኘው ዕውቀት እንደገባው ከሆነ ጌታና አሽከር የሚለው ልዩነት ሰዎች የፈጠሩት እንጂ እግዚአብሔርማ ሁሉንም በራሱ አምሳያ እንደፈጠራቸው ተረድቷል። ለዚህ ነው ቀድሞ ሳይገባው በፊት የተፈጠርኩት ለሎሌነት ብቻ ነው ብሎ አምኖ የኖረው። አሁን ግን ንጉሥም በተራው ከዙፋኑ እንደሚወርድ ሲያውቅ የቀድሞ ሐሳቡ ስህተት እንደነበረ በተግባር ተመልክቷል። ስማ ወዳጄ፣ ያልከው ሁሉ ለጨዋታ ያህል መሆኑ ገብቶኛል። ፍሬ ነገሩ እሱ እንዳልሆነ ተረድቻለሁ። እንዴት ማለት? እንዴት ማለት ጥሩ። ባሪያ ተብዬው ዙፋን እንደሚወርስ ንጉሥም በተራው ሕዝብን እንደሚሆን ጊዜው አሳይቶናል። ጥሩ ሰው ሐሳቡን እንደተረዳው ሲገባው ተደስቶ ከልቡ ሳቀ። ምነው ሳክብኝ? ተሳስቻለሁ እንዴ? ኧረ በፍጹም አልተሳሳትክም። ያልከው ሁሉ እውነት ነው። እኔን ያሳቀኝ ለማለት የፈለግኩትን ጉዳይ ብቻ ሳይሆን ጉዳዩን ያስረዳህበት መንገድ ነው። ጥላሁንን ባልገመተው ቦታ ያልጠበቀው ሰው ሆኖ ሲያገኘው በጣም ነበር የተገረመበት። እንዲህ ስሜቱን የሚረዳለት ወዳጅ ማግኘቱ አስደስቶታል። ጊዜው ምሽት ነው። የሺህ አረጊቱ አልጋዋ ላይ ጋደም ብላ ቀን ከጥሩ ሰው ጋር የነበራቸውን ሁኔታ እያስታወሰች ገርሟት ብቻዋን ትስቅ ጀመር። ዘርፌ የክፍሏን በር ከፍታ ገብታ ብቻዋን ሰው በሌለበት የምትስቀውን የሺህ አረጊቱን ተመልክታት ምን ተገኝተው ነው ብቻሽን የምትስቂው? ማይ ምንም የተገኘ ነገር የለም፣ የሆነ ነገር ትዝ ብሎኝ ነው የሳቅኩት። ዘርፌ ተጠራጥራ ፊቷን አተኩራ ተመልክታት ጥሩ፣ ለማንኛውም እራት ስለቀረበ ተነሽና ነይ አለቻትና ብቻዋን ያሳቃት ነገር ከንክኗት ቆም ብላ ሾፌሩ እንዴት ነው? ምንም አይል። ደህና፣ ወደ ራቱ ነይ ብላ ከክፍሏ ወጥታ ሄደች። ክፍል 10 ደጃዝማች አካለ ወልድ በጠዋት መኪናቸውን አስነስተው ከግቢው ወጥተው ሄዱ። ወይዘሮ የዝና ወርቅ የፎቁ ሰገነት ላይ ቆመው ባለቤታቸው ከግቢው ወጥተው ሲሄዱ ይመለከቱ ነበር። ፊታቸው ላይ ከፍተኛ ጭንቀት ይነበባል። ግቢው ውስጥ የቆመችው ቮልስዋገን መኪና መታጠቡ ያስታውቃል። ከመኪናው ስር ብዙ ውሃ ፈሶ ቦታው ረጥቧል። ከመኪናው አጠገብ በውሃ ላስቲኩ ቱቦ ጥሩ ሰው ከወገቡ በታች ራቁቱን ሆኖ ጸጉሩን ለሚታጠበው ጥላሁን ውሃ እያፈሰሰለት ነው። የሺህ አረጊቱ የክፍሏ መስኮት ላይ ቆማ ወደ እነሱ የተመለከተች ነው። ጥሩ ሰው በላስቲኩ ጸጉሩ ላይ ውሃ እያፈሰሰለት ቆይቶ ተንኮል አስቦ ሳቃለና ጸጉሩ ላይ ማፍሰሱን ትቶ ወገቡን አልፎ ወደ ቂጡ ሲያፈስበት ጥላሁን ዘሎ ጮኸ። ምን ነው አንተ? በስመ አብ! ምን አረኩ እባክህ አለው። ጥሩ ሰው ድምፁን አጥፍቶ እየሳቀ ውይ ጥልዬ፣ ይቅርታ ሳላቅ ነው። የሺህ አረጊቱ ከመጀመሪያው ጀምሮ ሁኔታቸውን ስትመለከት ስለነበር በጥሩ ሰው ተንኮል ተገርማ ብቻዋን ሆና ትስቃለች። ደግ አልሰራህም፣ ቂጤን እንዳለ አረጠብክኝ እኮ እያለ በአረፋ የተለቀለቀውን ፊቱን ጠረገ። ጥሩ ሰው ሳቅ እያለ አውቄ አይደለም ጥልዬ፣ ይቅርታ፣ አሁን አስተካክዬ ጨምርልሃለሁ። አልፈልግም፣ በቃኝ፣ ራሴው ታጥባለሁ። በእውነት አስተካክዬ ጨምርልሃለሁ። ጥላሁን እየተጠራጠረው ጸጉሩና ፊቱ ላይ ያለውን የሳሙና አረፋ እየጠረገ ተመለከተው። በእውነት አልኩህ እኮ መነኝ። አንተ ሰውዬ፣ እቺ እንኳን ሆብ ላይ ያደረካት ልጅ። ለማንኛውም ቀሉን ተወውና ሳሙናው እያቃጠለኝ ነው፣ ውሃ አፍስልኝ ሲል ጠየቀውና ሁለት እግሮቹን ከፍቶ እንዲጨምርለት አንገቱን ወደ ታች አዘቀዘቀ። ጥሩ ሰው በራሱ ድርጊት እየሳቀ ውሃውን ያፈስለት ጀመር።
የሺህ አረጊቱ እዚያው መስኮት ላይ እንደቆመች ሁኔታቸውን እያየች ትስቅ ነበር። ደጃዝማች አካለ ወልድ መኪናቸውን እያሽከረከሩ ፒያሳ የሚገኘው ቅዱስ ጊዮርጊስ ቤተክርስቲያን ሲደርሱ መኪናቸውን አቀዝቅዘው ከቤተክርስቲያኑ ፊት ለፊት ከተደረደሩት መኪናዎች መካከል ባዶ ቦታ ፈልገው አቆሙ። ከቤተክርስቲያኑ በማይክራፎን የቅዳሴ ዜማ ይሰማል። ወደ ቤተክርስቲያኑ ነጠላና ጋቢያቸውን ደርበው እየተሳለሙ ወደ ውስጥ የሚገቡ፣ በር ላይና ጥጋጥጉ ላይ ቆመው ጸሎት የሚያደርሱ፣ ጸሎት አድርሰው የሚመለሱ ሰዎች ይታያሉ። ደጃዝማች አካለ ወልድ ጋቢያቸውን እንደለበሱ ከመኪናቸው ወርደው የመኪናቸውን በር እየዘጉ በዓይናቸው የሆነ ነገር ሲፈልጉ ዓይናቸው በአካባቢው በቆሙት ጥቂት መኪናዎች መካከል ነጭ ማርቼዲስ መኪና ላይ አረፈ። የመኪናውን በር ዘግተው ወደ ቤተክርስቲያኑ ደጃፍ በመሄድ በእጃቸው እያማተቡ ከተሳለሙ በኋላ ደጀ ሰላሙን ስመው ጸሎት ያደርሱ ጀመር። የቅዳሴው ሥርዓት እየተካሄደ ነው። አማኙ እንቅስቃሴውን አላቋረጠም። ደጃዝማች አካለ ወልድ ጸሎታቸውን ሲጨርሱ አማትበው እየፈጠኑ ተመልሰው አይተዋት ወደ ነበረው ነጭ ማርቼዲስ መኪና ተመልክተው ወደ መኪናቸው ሄደው ከፍተው ውስጥ ገብተው ተቀመጡ። ቀኛዝማች ባሻ ውረድ ከቤተ ክርስቲያኑ ቅጥር ግቢ ጋቢያቸውን ለብሰው እንደተከናነቡ እየተቻኮሉ ወጡ። በር ላይ ሲደርሱ እጃቸውን አንስተው አማትበው ሲጨርሱ ወደ መኪናቸው ሲሄዱ የደጃዝማች አካለ ወልድ መኪና ቆማ ተመልክተው ወደ እሳቸው ሄዱ። ደጃዝማች አካለ ወልድ መኪናቸው ውስጥ እንደተቀመጡ ወደ እሳቸው የሚመጡትን ቀኛዝማች ባሻ ውረድ ይመለከቱ ነበር። አጠገባቸው ሲደርሱ እንደምን አደርክ ቀኛዝማች አሉና በመስኮቱ በኩል እጃቸውን አወጥተው ጨበጧቸው። እግዚአብሔር ይመስገን፣ እንዴት አድረሃል ደጃዝማች አሉና እሳቸውም ጨበጧቸውና ባልተረጋጋ ሁኔታ ዞረው ግራ ቀኙን በጥርጣሬ ተመለከቱ። መኪና ውስጥ ገብተን ብናወራ አይሻልም አሉ ደጃዝማች አካለ ወልድ። ይሻላል ብለው መኪናውን በኋላ በኩል ዞረው የመኪናውን በር ከፍተው ገብተው ተቀመጡና አሁን ምንድነው የምናረገው ሲሉ ጠየቋቸው። ሌሊቱን አልተኛሁም። ምንም ያስተኛ ሁኔታ አለ ብለህ ነው ብለው ምን አዲስ ነገር አለ በሚል ሁኔታ ደጃዝማች አካለ ወልድን ተመለከቷቸው። ለአብዛኛው መኳንንት ደውያለሁ፣ ሁሉም በሐሳቡ ተስማምተዋል። ያላገኘሁት የቀኝ ጌታ ወልደ አማኑኤልን ነው አሉ። ቀኛዝማች ባሻ ውረድ ተክዘው ቆዩና መልሰው በመንቃት የሆነ ሆነና የቀኝ ጌታ ወልደ አማኑኤልስ ሲሉ ጠየቁ። እሱ እንኳ ታሟል አሉ። ደንገጥ ብለው ኧረ እባክህ አሉ ቀኛዝማች። ታሟል አሉ፣ እንዲያውም አስጊ ሁኔታ ላይ ነው ያለው አሉ ብለው ደጃዝማች አካለ ወልድ ትክዝ አሉ። ውይ ወንድሜን አልሰማሁም ባክህ። ለመሆኑ ምንድነው ህመሙ? ቤተሰቦቹ በሽታው አይታወቅም ነው የሚሉት። ውይ ወንድሜን አሉና ቀኛዝማች ባሻ ውረድ በጣም አዘኑ። ቀጥለውም ለመሆኑ ከሌሎቹ ጋር እንዴት ለመገናኘት ቀጠሮ ያዛችሁ ታዲያ? ከምሽቱ 2 ሰዓት ላይ ሁላችንም ራስ መሸሻ ቤት እንድንገናኝ ቀጠሮ ይዞናል አሉ ደጃዝማች አካለ ወልድ። ጥሩ ቦታ መርጣችኋል። ከከተማ ወጣ ለመሆኑ ለሚስጥራዊነቱ ጥሩ ነው አሉና ሌላው በእጅ የሚገኝ ጠመንጃ ተዘጋጅቶ ይቀመጥ። በተጨማሪ ጥሬ ገንዘብ ካለ ከአካባቢው ማራቅ ተገቢ ነው። ጥሩ ሐሳብ ነው። እንዲያውም አስታወስከኝ። ሌላውን ማታ ስንገናኝ እንነጋገራለን። አሁን ቶሎ መሄድ አለብን አሉ ደጃዝማች አካለ ወልድ አካባቢውን
ግራ ቀኙን በጥርጣሬ ገልመጥ አድርገው ከተመለከቱ በኋላ ጥሩ ብለሃል አሉና ቀኛዝማች ባሻ ወረድ ለመውረድ የመኪናውን በር ከፍተው አንድ እግራቸውን አውርደው አንድ ነገር ትዝ ሲላቸው ይሄ ልጅ ደግሞ ባልሆነ ሰዓት ደውሎ ካልመጣሁ ብሎ ሌላ ጭንቀት ፈጥሮብኛል። ማ አምባቸው? ታዲያስ ምን ነክቶታል? በዚህ ቀውጢ ሰዓት ልምጣ ይላል? ያለንበትን ሁኔታ አልነገርከውም እንዴ? አረ ነግሬዋለሁ። መች ሊመጣ ነው ታዲያ? በቅርብ ጊዜ እመጣለሁ፣ ስነሳ ደውልልሃለሁ ብሎኛል አሉ ቀኛዝማች ስጋት ውስጣቸውን እየረበሻቸው። ደጃዝማች አካለ ወልድ ትክዝ ብለው ቆዩና በዚያ አስከፊ ሰዓት ባይመጣ ጥሩ ነበር። እምቢ ካለ ግን ምን ይደረጋል? ለማንኛውም ይምጣ እስቲ። የኛ መጨረሻ አይታወቅም። አንድ ነገር ከመፈጠሩ በፊት በሕይወት እያለን የሚሆነውን እናድርግ አሉ። እኔም ከሱ ጋር ከተለያየም በኋላ ይህንኑ ሳስብ ነበር። ጥሩ። ለማንኛውም እሱ ሲመጣ የሚሆነው ይሆናል። እስከዚያው በሰላም ያቆየን። አሁን ቀዳሚውን ተግባር እናከናውን። ይሻላል። በል ወዳጄ፣ ሰላም ያገናኘን አሉና ከመኪናው ወርደው መልሰው በሩን ዘግተው እየፈጠኑ ወደ መኪናቸው ሄዱ። ደጃዝማች አካለ ወልድ መኪናቸውን አስነስተው የሚኒልክን አደባባይ ዞረው በሀገር ፍቅር ቲያትር ቤት በኩል ቁልቁል ወረዱ። ቀኛዝማች ባሻ ወረድ መኪናቸው ውስጥ ገብተው መኪናዋን አስነስተው ሄዱ። ክፍል 11 በጊዜያዊነት አገሪቷን እያስተዳደረ ያለው ወታደራዊ መንግስት ቤተ መንግስት አካባቢ ያገኛቸውን አንዳንድ ማስረጃዎች ንጉሱና የዘውዳዊ ሥርዓት ባለስልጣናት በስልጣናቸው ዘመን የአገሪቷን ሀብት ለግል ጥቅማቸው ያዋሉባቸውን የሚገልጹ ሰነዶች በማግኘቱ በወቅቱ በረሃብና ርዛት ለተጎዳው የኢትዮጵያ ሕዝብ እንደ ፕሮፓጋንዳ ስለተጠቀመበት ሕዝቡ በመበሳጨቱና በመቆጣቱ አደባባይ ወጥቶ ስሜቱን ይገልጽ ጀመር። በዚህም የተነሳ ከተማዋ ውስጥ ውጥረት በመፈጠሩ ትምህርት ቤቶች ላልተወሰነ ጊዜ ተዘጉ። ጥሩ ሰው ትምህርት ቤት በመዘጋቱ የሻረጊቱን ማመላለስ በማቆሙ ያለችውን የረፍት ጊዜ ተጠቅሞ የናፈቁትን እናቱን መጠየቅ ስለፈለገ ፍቃድ ለመጠየቅ ወደ ትልቁ ቤት ሄደ። ዘርፌ ሲል ከትልቁ ቤት ጓሮ በር ላይ ሆኖ ይጣራ ጀመር። ዘርፌ ጥሪውን ሰምታ ከቤት ስትወጣ ጥሩ ሰው በር ላይ ቆሞ ተመልክታው እንዴት አመሸ ጥሩ ሰው? እግዚአብሔር ይመስገን። ምን ነው ፈለከኝ እንዴ? አዎ እትዬ ላናገራቸው ፈልጌ ነበር፣ እንድትነግሪልኝ ነው። እሺ ጠብቀኝ ብላ ተመልሳ ወደ ውስጥ ገባች። ዘርፌ ወደ ሳሎን ቤት ተመልሳ ስትገባ ወይዘሮ የዝና ወርቅና የሻረጊቱ ሶፋ ወንበር ላይ ቁጭ ብለው ያወሩ ነበር። ወይዘሮ የዝና ወርቅ ዘርፌ ወደ ውስጥ መግባቷን ተመልክተው ማን የጠራሽ? ላናግረውት ይላል ልጁ። የቱ ልጅ? አሉ ወይዘሮ የዝና ወርቅ ተጠራጥረው። የሻረጊቱ ዘርፌ ልጁ የሚለውን ንግግር ከተናገረችበት ቅጽበት ጀምሮ ንቅት ብላ ነበር የምታዳምጠው። ሹፌሩ ግባ በይዋ። የሚገርም እኮ ነው። ስሙን እኮ እስካሁን አላውቀውም። በዚህ ጊዜ የሻረጊቱ ፈጥና ጥሩ ሰው ነው ስሙ አለች። ዘርፌ በሁኔታዋ ተገርማ ተኮሳትራ ተመለከተቻትና ልትጠራው ተመልሳ ወጣች። ወይዘሮ የዝና ወርቅ ጥሩ ሰው ነው ስሙ? ስሙም እንደ መልኩ ሸጋ ነው አሉ በአድናቆት። ባህሪው እንዴት ነው? ደህና ይመስላል፣ ብዙም አልተግባባንም።
መቼም ከዚያ ከቀድሞ ሹፌርስ አይሻል አይቀርም። ወይ እማዬ በምን ተገናኝተው ብለሽ አለች የሺህ አረጊቱ በዕድሜ ትልቅ ከነበረውና በመጠጥ ሽታና በሲጋራ ሽታ ጠዋት ጠዋት የሚረብሻትን ያንን የቀድሞ ሹፌሯን ለቅጽበት ስታስታውሰው ራሱ እያንገፈገፋት። ጠዋት ከመኪና ወርዳ ወደ ክፍል ስትገባ በልብሷ ይዛ የምትገባው የሲጋራ ሽታ፣ አብረዋት የሚማሩት የክፍል ጓደኞቿ ሲጃራ ማጨስ ጀመርሽ እንዴ እያሉ ሲጠይቋት ይሰማት የነበረው መሸማቀቅ እየታወሳት ዘርፌና ጥሩ ሰው ተከታትለው ወደ ውስጥ ገቡ። በዚህ ጊዜ የሺህ አረጊቱ ከሐሳቧ መለስ ብላ ፊቷ ላይ የፈገግታ ጸዳል እየታየ ጥሩ ሰውን ተመለከተችው። እሱም እንደገባ አይኑን ወደ እሷ ወርውሮ ሲመለከታት አይን ላይም በመጋጨታቸው አፍሮ ቶሎ አይኑን ወደ ወይዘሮ የዝናወርቅ በፍጥነት መልሶ በአክብሮት ጎንበስ ብሎ እንደምን አመሻችሁ እሜቴ አለ። ወይዘሮ የዝናወርቅ እግዚአብሔር ይመስገን፣ እንዴት አመሸ ልጅ? ስሙን ማን ነበር ያላችሁኝ? አሉ ስሟ ላይ ያዝ ብሏቸው። ጥሩ ሰው ነው ስሜ። የሺህ አረጊቱ እሱ ጥሩ ሰው ብሎ ቀድሞ ከመናገሩ በፊት ልትናገር ብላ ቀድሟት ስሙን በመናገሩ አፏ ላይ አንጠልጥላ ተወችውና በራሷ ድርጊት ታፍራ ዞራ ዘርፌን ተመለከተቻት። ዘርፌ በሁኔታዋ ተገርማ እንደተኮሳተረች ስትመለከታት አይን ላይን በመጋጨታቸው ጭንቅላቷን በግርምት ነቅንቃ ተመልሳ ወጣች። ጥሩ ሰው ነው ያልከኝ ስምህን? አሉት ወይዘሮ የዝናወርቅ። አሁን አለ ጥሩ ሰው እንደቆመ። የሺህ አረጊቱ እናት ናቸው አይደል ስምህን ያወጡልህ ብላ በፈገግታ ተሞልታ ጠየቀችው። ከዚህ በፊት መጀመሪያ እንደተዋወቁ ሰሞን ማን እንዳወጣለት ስትጠይቀው እናቱ እንዳወጡለት የነገራት ትዝ ብሏት። ወይዘሮ የዝናወርቅ በልጃቸው ሁኔታ ተገርመው እየተመለከቷት ወይ ጉድ! ማንም ያውጣለት፣ አንቺ ምን ቸገረሽ? እናቶች ናቸው ሁልጊዜ ለልጆቻቸው ጥሩ ስም የሚያወጡት ብዬ ነው። አንቺ አይደለሽ እንዴ የኔን ስም ያወጣሽልኝ? አለች የሺህ አረጊቱ በእናትየው ጥያቄ አፍራ ለማስተባበል ጥረት እያደረገች። ወይዘሮ የዝናወርቅ ግን ሳቅ አሉና በእርግጥ ሙሉውን ባይሆንም የመጀመሪያውን ስም ያወጣሁልሽ እኔ ነኝ። ያኔ ስትወለጅ ቆንጆ ስለነበርሽ የሺ ብዬ አወጣሁልሽ። አባትሽ ቀጠለና እውነትም የሺህ አረግ ነች ሲል ጨመረበት። በዚያው የሺህ አረግ ሆኖ ቀረ ስምሽ አሉና በኩራት ልጃቸውን ተመልክተው ተናገሩ። ጥሩ ሰው እዚያው እንደቆመ የሚያወሩትን ወሬ እየሰማ በአይኑ ሰረቅ እያደረገ የሺህ አረጊቱን ይመለከት ነበር። ወይዘሮ የዝናወርቅ እስካሁን መቆሙን አስታውሰው አረ ተቀመጥ አንተ ልጅ፣ የመጣህበትን ጉዳይ ትተን አንተን አቁመን የማይሆን ነገር እናወራለን አሉት። ችግር የለውም ቆማለሁ አለ መቆም በቤቱ የተለመደ ደንብ እንደሆነ ያመነ በሚመስል ስሜት። አረ ቁጭ በል፣ ምን ነው በቁምህ? አረፍ በልና የመጣህበትን ንገረኝ። ጥሩ ሰው እንዲቀመጥ ግፊት ስላደረጉበት እሺ አለና አጠገቡ ተቀምጣ የነበረች ባለ 3 እግር የእንጨት ወንበር ላይ ሄዶ ተቀመጠ። ምን ነው ልጄ፣ በሰላም ነው የፈለከኝ? በሰላም ነው እሜቴ፣ እንደው የእርሶን ፍቃድ ፈልጌ ነው ሲል የሺህ አረጊቱ ምን ሊጠይቅ ይሆን ብላ በጉጉት ልቧ ስቅል እንዳለ አይኗን እሱ ላይ እንደተከለች ትመለከተው ነበር። ምን ነበር? መልካም ፍቃዶ ከሆነ ትላንትና ጌቶች ጊዜው ጥሩ ስላልሆነ ሁኔታውም እስኪረጋጋ ድረስ ትምህርትም ስለሌለ እንደማትሄድ ነግረውኝ ነበር። እውነት ነው፣ ጊዜው ተበላሸ ልጄ። የማንም ቀማኛ አገሪቱን ወሮ እያሸበረ ነው። እንደው በዚህ ግርግር ልጃችን አንድ ነገር ከምትሆን ሁኔታው እስኪረጋጋ ቤት ትቆይ ብለን ነው። ጥሩ ነው እሜቴ አለ ጥሩ ሰው ሐሳባቸውን እየደገፈ። ምን ፈልገህ ነው ታዲያ? የሺህ አረጊቱ በጉጉት የሁለቱን ንግግር እያዳመጠች በመሃል የከዚህ በፊቱ የሁለቱ የመኪና ውስጥ ቀልድ ትውስ ሲላት ሳቅ አለችና ተመለከተችው።
እንደው ጊዜው እስኪረጋጋ ለጥቂት ጊዜ እናቴን ካየኋት 2 ዓመት አለፈኝ። ስለናፈቀችኝ ፍቃዱን ሰጥተውኝ አይቻት በመጣ ብዬ ነው አለ። ምን ችግር አለው ልጄ? በቶሎ የምትመለስ ከሆነ ደርሰህ ጠይቃቸው ተመለስ አሉት። ጥሩ ሰው ከተቀመጠበት ተነስቶ በአክብሮት እጅ እያነሳ እግዚአብሔር ይስጥልኝ እመቤቴ፣ አመሰግናለሁ። ምንም አይደል ልጄ፣ ደሞዝህን የ1 ወር ጨምራ ዘርፌ ትስጥህ፣ ጠይቃት አሉ። ወይዘሮ የዝና ወርቅ የ1 ወር ደሞዙ ለዘመድ ጥየቃና ለጉዞ እንደማይበቃ ገምተው ጥሩ ሰው እግዚአብሔር ይስጥልኝ ብሎ በድጋሚ እጅ ነሳ። አሜን። መች ልትሄድ አሰብክ ታዲያ? የሻረቂቱ ድንገት ፊቷ ላይ የመከፋት ስሜት ታየ። አንድ የማታውቀው ድብቅ ኃይለኛ ስሜት ውስጧ ነፍስ ዘርቶ ሲላወስ ታወቃት። እናም ከሄደ የማይመለስ ሁሉ መሰላት። ፍቃድ ካገኘሁማ ነገ በጠዋት መሄድ እችላለሁ። እንዲያ ከሆነማ ዘርፌን አሁን አግኛትና ገብተህ ተዘገጃጅ። ለመሆኑ የምትሄድበት ቦታ ቅርብ ነው ሩቅ? ድሬዳዋ ነው የምሄደው ሜቴ። ድሬዳዋ ሩቅ ነዋ? አዎ ሩቅ ነው። ሩቅ ነው እንጂ በሰላም ያግባህ። አሜን። በል እንግዲህ ዘርፌን አግኛትና ተዘገጃጅ። እሺ እመቤቴ ብሎ እጅ ነስቶ ከሳሎን ወጥቶ ሄደ። የሻረጊቱ ይሄ ውስጧ የሚላወሰው አዲስ ስሜት እያደገ እየጨመረ መጥቶ በደንብ ነፍስ ዘርቶ ውስጧን ሲያተራምሳት ዝም ብላ ተቀምጣ ስሜቱን ማዳመጥ ስላልቻለች ከተቀመጠችበት ድንገት ተነስታ ቆመች። ምነው ተነሳሽ? አሉ ድንገት ተነስታ የቆመችው ልጃቸውን እየተመለከቱ። በስንት አንዴ በሚገኝ እንዲህ ባለው አጋጣሚ ሁሉን ረስታ ለመጫወት ስትቀርባቸው ደስ ብሏቸው በደንብ ሊያጫውቷት ሊያወሯት ይፈልጋሉ። ይበልጥ ደግሞ አሁን ውበቷ እየጨመረ እያማረች የሁሉን አይን መሳብ በጀመረች ጊዜ እያሳሳቻቸው ሁሌም ካጠገባቸው ባትለያቸው ይመኛሉ። በረደኝ፣ ልብስ ገብቼ ልደርብ ብዬ ነው። ታዲያ ዘርፌን አቀብኝ አታያትም? አይ ራሴ ደርባለሁ አለችና እየፈጠነች ወጥታ ወደ ክፍሏ ሄደች። ወይዘሮ የዝና ወርቅ በልጃቸው ድንገተኛ የስሜት ለውጥ ግራ ቢጋቡም ምንም ሳይሉ ወጥታ ስትሄድ በእናትነት ፍቅር በስስት እየተመለከቷት በዓይናቸው ሸኟት። ክፍል 12 ቦታው ፈረንሳይ ለጋሲዮን አካባቢ ነው። ጊዜው ምሽት ሲሆን በቁጥር 8 የሚሆኑ ሰዎች በራስ መሸሻ መኖሪያ ቤት የምግብ አዳራሽ ውስጥ በር ዘግተው በድብቅ ብቻቸውን ተሰብስበዋል። ከተሰብሳቢዎቹ መካከል ደጃዝማች አካለ ወልድና ቀኛዝማች ባሻውረድ ይታያሉ። የሁሉም ፊት ላይ ውጥረት ይነበባል። ከመካከላቸው አንድ በዕድሜ ብዛት ፊታቸው የተሸበሸበ ጸጉራቸው በሽበት የተወረረ ካሉትም መካከል በዕድሜ ትልቅ የሚመስሉት አዛውንት ተስፋ በቆረጠ ስሜት መናገር ጀመሩ። እኔ እንደሚመስለኝ ከሆነ ከዚህ በኋላ የምናመጣው ፋይዳ ስለሌለ የሚመጣውን መጠበቅ ነው የሚሻለው ብለው ሲናገሩ ከተሰብሳቢው የተወሰኑት አጉረመረሙ። ደጃዝማች አካለ ወልድ ፊታቸው ላይ ቁጣ እየተነበበ በፍጹም ይህንን ከአንተ አልጠብቅም ፊት አውራሪ፣ እጃችንን አጣምረን እነዚህ ትሎች በእግረ ሙቅ እስኪከረችሙን መጠበቅ አለብን ነው የምትለው? አሉ ፊት አውራሪ አድማሴ የተሰኙት እኛ አዛውንት። ደጃዝማች ጥሩ ነው ሐሳብህ። ማንም ቢሆን ካልባሰበት በስተቀር ለመታሰር እጁን አሳልፎ መስጠት አሳፋሪ ውርደት እንደሆነ ሳይገባን ቀርቶ ወይም ፈልገንም አይመስለኝም። በዚህ ጊዜ ቀኛዝማች ባሻውረድ የደጃዝማች አካለ ወልድን ሐሳብ ደግፈው የአዛውንቱን ሐሳብ በመቃወም ሟት ነው
መቼም ለእነዚህ ምናምንቴዎች እጄን አሳልፌ አልሰጥም አሉ በጣም ጥላቻ በተሞላበት ንግግር። በቀረበው የሁለት ወገን ሐሳብ የተቀሩት ካለው ሁኔታና ከራሳቸው ተጨባጭ ሁኔታ ጋር አዛምደው ራሳቸውን እየጠየቁ ሲያዳምጡ ቆይተው በመካከል ቀኛዝማች አጥናፉ የተባሉት አጠር ወፈር ብለው ጸጉራቸው ወደ ኋላ የሸሻ አዛውንት በፊት አውራሪ ሐሳብ እስማማለሁ። እሱ እያለ ያለው ነገር ትክክል ነው። እነዚህ ሰዎች ሁሉንም ቀድሞ ተቆጣጥረውታል። መዘንጋት የሌለብን ነገር ጃንሆይ ታስረው በእጃቸው ይገኛሉ። ንጉሥ የሌለው ተዋጊና አውራ የሌለው ንብ አንድ ናቸው አሉና ተናግረው ፊታቸውን ቅጭም አድርገው በተስፋ መቁረጥ ትከዝ አሉ። ከተሰብሳቢዎቹ ከፊሎቹ ሐሳቡን ደግፈው በጭንቅላታቸው ንቅናቄ ደገፏቸው። ደጃዝማችና ሌሎች ጥቂት ሐሳቡን ያልደገፉ ተሰብሳቢዎች አዛውንቱ ያቀረቡት ሐሳብ ሊዋጥላቸው አልቻለም። እጃቸውን ለጠላት አሳልፈው በመስጠት ተዋርዶ መሞት አይፈልጉም። ለክብራቸው ተዋግተው መሞት ነው የሚፈልጉት። ደጃዝማች አካል ወልድ ሐሳቡ አልዋጥለ ብሏቸው እልህ እየተናነቃቸው እምቢኝ አሉና በቁጣ ከተቀመጡበት ተነስተው እኔ ኪዳነ ማርያም ልጅ እጄን አልሰጥም፣ እምቢኝ፣ ሞቴን እመርጣለሁ፣ እምቢኝ እያሉ በስሜት ተሞልተው ከወዲያ ወዲህ እየተወራጩ ሲፎክሩ ጓደኛቸው ቀኛዝማች ባሻውረድ እሳቸውም እንደ ጓደኛቸው በእልህና በቁጭት ተሞልተው ከተቀመጡበት እየፎከሩ ተነስተው በመንቆራደድ ዘራፍ የጠቅል ባሪያ! ዘራፍ! ዘራፍ! እኔ ወንዱ ዘራፍ! እያሉ ጓደኛቸውን ተቀላቅለው ሲፎክሩና ሲሸልሉ ፊት አውራሪ አድማሴ ስሜታዊ መሆኑ አልዋጥልህ ቢላቸው ጎበዝ ተረጋጉ ቢሉም ደጃዝማች አካለ ወልድና ቀኛዝማች እንደ አርበኝነት ዘመናቸው ከጠላት ፊት ቆመው ለመፋለም እንደተዘጋጀ ወታደር እግራቸውን አሳጥረው እየመተሩ በእንቅስቃሴ ከወዲያ ወዲህ እየተመላለሱ ድምፃቸውን ከፍ አድርገው በስሜት ታጅበው እየፎከሩ ሲንቀሳቀሱ በሌሎቹ ሐሳቡን በሚደግፉና በማይደግፉ ተሰብሳቢዎች ላይም ስሜታቸውን አጋብተው ኖሮ ውስጣቸውን በመቀስቀስ መቋቋም ስላልቻሉ ድንገት በስሜት እየተሞሉ ከተቀመጡበት እየተነሱ በየተራ በመቀላቀል የዘር ሐረጋቸውንና የዘር አጥንታቸውን እየቆጠሩ ይፎክሩ ጀመር። ቤቱ በዚህ ጊዜ የጦርነት አውድማ መስሎ ነበር። ፊት አውራሪ አድማሴ ስሜታዊ መሆኑን ባያምኑበትም እቤት ውስጥ ያለው ድባብ ያንን ሁኔታቸውን ይዘው እንዲቀጥሉ አቅም ስላልሰጣቸው እሳቸውም የኋላ ኋላ በስተርጅና ከተቀመጡበት ድንገት ተነሱና የሆነ ኃይል ውስጣቸው ፈንቅሏቸው እንደ ሌሎቹ ተቀላቅለው ይፎክሩ ጀመር። እዚያች የምግብ አዳራሽ ውስጥ የነበረው ሁኔታ በጣም የሚገርም ትዕይንት ነበረው። የምግብ አዳራሽነቱ ቀርቶ አንድ የጦር አውድማ መስሏል። ሁሉም በኃይለኛ የስሜት ሙላት ተሞልተው ከወዲያ ወዲህ እየተንጎራደዱ ሲፎክሩና ሲሸለሉ ሲታይ ያስገርም ነበር። ይህ ፉከራና ሽለላ የሚባል የስሜት ኃይል ከኢትዮጵያውያን ጋር ያለው ቁርኝነት የሚገርም ነው። በእያንዳንዱ ኢትዮጵያዊ ማንነት ውስጥ አብሮ የሚወለድ ስጦታ እስኪመስል ድረስ ከጫፍ ጫፍ ቢሄዱ ሁሉም ጋር አንድ ነው። የጋራ መግባቢያ ቋንቋቸው እስኪሆን ድረስ የዚህ ኃይል ማዕበል በእያንዳንዱ ኢትዮጵያዊ ማንነት ውስጥ የሚኖር ነው። በስሜት ኃይል አግባብቶ ልብና ሕሊናን አንድ አድርጎ እምቅ ጉልበት ፈጥሮ ለጠላት የማይንበረከኩና የማይደፈሩ ክንደ ብርቱ አድርጓቸው ሳይደፈሩ በዓለም ላይ በነጻነት እንዲኖሩ አስችሏቸዋል። የሚፋጅ ዘመናዊ መሳሪያ ባይኖራቸውም ከሚፋጀው በላይ የሚፈጅ ሰደድ እሳት አድርጓቸው ለዘመናት ተከብረው ኖረዋል። የሺህ አረጊቱ ከእናቷ ጋር ወጥታ ወደ ክፍሏ ገብታ አልጋዋ ላይ ብትቀመጥም ውስጧ ሰላም አላገኝም። ፊቷ ላይ ውጥረት ይታያል። ሄዶ ይቀር ይሆን ይመጣ ይሆን የሚለው ጥያቄ መልስ አላገኘችለትም። ለምን እንደዚህ አይነት ስሜት እንደሚሰማት ለማወቅ እርግጠኛ መሆን አልቻለችም። ከጥቂት ቀናት በፊት
በድርጊቱ በጣም የምትጠላው የምትበሳጭበት ሰው ነበር። ታዲያ ይህ ስሜት ከየት መጣ? ለምንድን ነው ታዲያ ይሄ ስሜት የሚሰማኝ? ጠየቀች ራሷን። ምላሽ ግን ልታገኝለት አልቻለችም። የሚገባት ግን የሆነ ኃይል ሳይሄድ በፊት አግኘው የሚል ነበር። የስሜቷን ውጥረት ልትቋቋመው ስላልቻለች ከተቀመጠችበት በመነሳት ለመወሰን በተቸገረ ስሜት ክፍሏ ውስጥ ከወዲያ ወዲህ ተወራጨች። በመጨረሻ አንድ ውሳኔ ላይ ደረሰችና ቀስ ብላ በሩን ከፈተችና በጓሮ በኩል ወጥታ ሄደች። የግቢው የውጭ መብራት በርቷል። እንደ ወጣች ወደ ጥሩ ሰው ክፍል ስትመለከት የውስጥ መብራቱ እየበራ በሩ ተዘግቷል። እየተራመደች የተወሰነ እንደሄደች በድርጊቷ አፈረችና ሐሳቧን ቀይራ ወደ ኋላ ተመልሳ ወደ ክፍሏ ለመሄድ ጉዞ ጀመረች። አሁንም በሐሳቧ መጽናት አልቻለችም። ቆመችና አሰበች። በሐሳቧ ጸንታ ወደ ቤት ለመግባት ተራመደች። አልቻለችም። መልሳ ቆመች። ግራ ተጋብታ ከራሷ ጋር ሞገተች። በመጨረሻ ተሸነፈች። ለመጀመሪያው ስሜት ተገዥ ሆነችና የጥሩ ሰው በርጋ ስትደርስ ቆም ብላ እጇን አንስታ ላንኳኳ አላንኳኳ ብላ የተወሰነ ቆየችና በሆነ ኃይል ድንገት እጇ በሩ ላይ አርፎ ያንኳኳ ጀመር። ጥሩ ሰው ከውስጥ ሆኖ ማን ነው ሲል ድምፁ ተሰማ። የሺህ አረጊቱ ልቧ በኃይል እየመታ ምንድን ነው የሚለው በሚል ተጨንቃ እኔ ነኝ ስትል መለሰችለት። ጥሩ ሰው ተጠራጥሮ ማንኛልሽ ብሎ ጠየቀና ተነስቶ የቤቱን በር ሲከፍተው የሺህ አረጊቱ በር ላይ ቆማ ተመለከታት። ድንግጥ ብሎ እንደቆመ በአንድ እጁ ወሩን በሌላኛው እጁ ሻንጣ ውስጥ ሊከተው ይዞት የነበረውን ፍቅር እስከ መቃብር የተሰኘውን ልብ ወለድ መጽሐፍ እንደያዘ አንቺ ነሽ እንዴ? ማን ነው ላለው እኮ ምን ነው በደህና ነው? የሺህ አረጊቱ ፊቷ ላይ መደናገጥና የመደናበር ስሜት እየታየባት ምን እንደምትለው ግራ ገብቷት ድንገት ዓይኗ እጁ ላይ ይዞት የነበረውን መጽሐፍ ላይ ሲያርፍ ፍቅር ፈልጌ ነው አለችው። ድንገት አፏ ላይ መጣላትን። ጥሩ ሰው በተናገረችው ንግግር ደንግጦ ምን ፈልጌ ነው ያልሽ ብሎ ጠየቃት፣ የሰማውን ባለማመን። ባለችው ንግግር አፍራ በመደንገጧ ጣቷን ነግሳ ቆየችና እንደምንም ራሷን አረጋግታ ፍቅር እስከ መቃብር የሚለውን መጽሐፍ ልፈልጌ ነው ይቅርታ አለችው። ዓይኑን ማየት አፍራ መሬት እየተመለከተች። ጥሩ ሰውም በተናገረችው ንግግር ከእርሷ ባልተናነሰ ሁኔታ ደንግጦ ስለነበር መጽሐፉን መሆኑን ስትነግረው እንደምንም ተረጋግቶ እንድትወስደው ዘርግቶ ይኸው ብሎ ሰጣት። መጽሐፉን እየተቀበለችው አመሰግናለሁ፣ ቶሎ ጨርሼ እመልሳለሁ አለችው ባልተረጋጋ ስሜት ውስጥ እንደሆነች። ችግር የለውም ተረጋግተሽ አንብቢው አላት ጥሩ ሰው። የሺህ አረጊቱ ያለመረጋጋት ስሜቷን ልትቋቋመውና ፊት ለፊቱ ቆማ እያየችው ልታወራው ስላልቻለች ይዛው የመጣችውን ሐሳብ ቀይራ እሺ አመሰግናለሁ ብላ ዞራ እንደቆመ ጥላው ጉዞ ጀመረች። ምንም አይደል አላት በሩ ላይ እንደቆመ እሱም እንደሷ ባልተረጋጋ ስሜት ውስጥ እንደሆነ። የሺህ አረጊቱ አሁንም ጥቂት ተጉዛ ቆመችና ደህና አደር አለችውና እየፈጠነች ሄደች። ጥሩ ሰው እየሆነ ያለው ነገር ምን እንደሆነ ግራ ገብቶት በሩ ላይ እንደቆመ አሜን ደህና አደሪ ብሏት እየፈጠነች ከፊት ለፊቱ የምትሄደውን የሺህ አረጊቱን ይመለከት ጀመር። ለምን እንደዚህ እንደሆነች አልገባውም። እውነት መጽሐፍ ፈልጋን የመጣችው? እስከ ዛሬ ለምን አልጠየቀችኝም? ደግሞም ከዚህ በፊት የምትቆጣውና የምትናደደው የቀድሞዋ የሺህ አረጊቱ አልሆን አለችው። ስትናገር
ከውስጧ ታምቆ የሚወጣው የትንፋሿ ወላፈን ያስታውቅ ነበር። የመደንገጥና የማፈር ስሜት አይቶባታል። እንዲያውም በሙሉ ዓይኗ ልታየው አልደፈረችም። ለምን ይሆን? ጥያቄው ምን አልክ ወዳጄ? ፍቅሩ ቀርቶብኝ እንደው በወጉ ሥራዬን እንድሠራ እንኳን በፈቀደችልኝ። ምን አለ በለኝ። የተወሰደ ጊዜ ታገስ እንጂ ለውጡን ታየዋለህ አለ ጥላሁን። ጥሩ ሰው በገባ ማግስት መኪናውን ሲያጥብ በመስኮት ሆና እንዴት ትመለከተው እንደነበር ትውስ እያለው። ስማ ጥላሁን፣ የጌታን ልጅ መታዘዝና ማገልገል እንጂ እንዴት በፍቅር ይታሰባል? ምን አለበት? እንዴት ሊሆን ይችላል? እሷ የእምነገደ ይሁዳ የስዩም እግዚአብሔር ዘር፣ እኔ የ50 አለቃ አንዳርጌ ዘገየ የኮሪያው ዘማች የንጉሥ አዳሪ ልጅ። እንዴት ሁለት ዝምድና የሌላቸው ነገሮች አንድ ሊሆኑ ይችላሉ? ሲለው ጥላሁን ተገርሞ ሳቀ። እውነቴን እኮ ነው። እነሱን ከንጹሕ አፈር አብኩቱን የሠራቸው። እናም እስትንፋሱን እፍ ብሎ በአምሳሉ ፈጠራቸው። እየቀለደ እንደሆነ ገብቶት እየሳቀ ሌላውንስ ሲል ጥላሁን ጠየቀው። ሌላውንማ ከእነሱ በተረፈው አፈር ጠፈጠፋቸውና እፍ በሉባቸው አለ። እነሱም ተነፈሱብን፣ እኛም ሰው ሆነን ተፈጠርን። ጥላሁን ጉር ነው አለና እየተንከተከተ በረጅሙ ሳቀ። ታዲያ እነሱ በእሱ አምሳል ሲፈጠሩ እኛም በእነሱ አምሳል ተፈጠርን። እሱም በሠራው ድንቅ ሥራ ተደስቶ እናንተ የእኔ ምርጦች ናችሁ፣ ስለዚህም በስሜ ግዟቸው፣ ያገልግሏችሁም፣ የእናንተም ባሪያ ይሁኑ አለ ሲለው ጥላሁን ስለ ድፍረቱ ጣቱን ቀስሮ እያማተበ አንተ በስመ አብ በል የብዱዶ ብታወራው ቀልድ መስሎ ነው አይደል? ይኸው አባቴም የንጉሡ አሽከር ሆኖ ለሳቸው ቃል አድሮ ኮሪያ ዘምቶ ሞተ። እኔም ይኸው የደጃዝማች አሽከር ሆኜ ልጃቸውን አገለግላለሁ። ታዲያ እንዴት ሆኖ ነው እኔና እሷ ለዘራችን